ያወቅኩት ነገር ምዕራፍ አያገኝም ፍቅሬ በዛ እኔ አላማረኝም የሚለው የጥልዬ ሙዚቃ ራሞን ሶሳ ኢትዮጵያዊ ሆኖ ቢሰማው ኖሮ ለኔ ነው የተዘፈነው ብሎ የየ ባለ ነበር። ያወቅኩት ነገር ምዕራፍ አያገኝም ፍቅሬ በዛ እኔ አላማረኝም። ራሞን የገዛ ሚስቱ እሱን ለማስገደል ከቀጠለችው ነፍሰ ገዳይ የተረፈ ምስኪን ሰው ነው። የተፈጠረው ነገር ፊልም እንጂ የእውነት ታሪክ የማይመስል ነው። ልንገራችሁ። በመሃል አዲስ አበባ ከአፍሪካ ህብረት በቅርብ ርቀት ላይ በ30% ቅናሽ ድርጅታችን ቴምር ፕሮፐርቲስ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዞላችሁ ቀርቧል። ባለ 1 መኝታ 6,900,000 ብር የነበረውን በ4,800,000 ብር ብቻ፣ ባለ 2 መኝታ 10,350,000 ብር የነበረውን በ7,245,000 ብር ብቻ፣ ባለ 3 መኝታ 14,600,000 ብር የነበረውን በ10,200,000 ብር ብቻ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቤቶችና ሙሉ ክፍያ ለሚከፍሉ ደንበኞች ብቻ ሲሆን በተጨማሪም የንግድ ሱቆችን በመሃል ፒያሳ ከ1,400,000 ብር ቅድመ ክፍያ ብቻ የግሉ ያድርጉ። ይፍጠኑ፣ ሱቆቻችን ጥቂት ናቸው። ይደውሉልን። ራሞን ነዋሪነቱ በሀገር አሜሪካ ቴክሳስ ላይ ያደረገ ቦክሰኛ ነው። ታዲያ ከዕለታት በአንዱ ቀን ከተዋወቃት ሉሉ ከተባለች ሴት ፍቅር ቢጤ ይጀማምረዋል። ራሞን የኪክ ቦክሲንግ እና ሌሎች ስፖርቶችን ማሰሪያ እንደ ጂም ያለ ነገር አለው። ሉሉ ደግሞ እዛ እየመጣች ስፖርት የምትሰራ ነች። አጠመደችው። ቀድሞ እሱ አይቶ ወደዳት። የምናውቀው ነገር የለም። ሉሉ ግን ሂሳቧን አስልታ የምትንቀሳቀስ፣ ጥቅሟን ለማስጠበቅ የትኛውንም ርቀት ለመጓዝ ዝግጁ የሆነች የሜክሲኮ ስደተኛ ነች። የስደት ዓላማ ይዛን የመጣችው። ቅድም እንደነገርኳችሁ ራሞን ደግሞ በላቡ ሰርቶ አዳሪ፣ ገራገርና የዋህ አፍቃሪ ነው። እነዚህ ሰዎች በአጭር ጊዜ የጀመሩት ፍቅር በሉሉ አዋካቢነትና ችኮላ በፍጥነት ወደ ትዳር ተቀየረ። ምን ማለት እንደሆነ አልነግራችሁም። በትዳር ቆይታቸው ሉሉ አፍቃሪ ብቻ ሳትሆን ለባሏ ታዛዥና ቃሉን አክባሪ ሆና ዘልቃለች። ይህም ብቻ ሳይሆን ባሏንም በስራ በማገዝ ለቤታቸው መልካምነቷን አሳይታለች። በቢዝነስ ውስጥ ትሳተፋለች። በብዙ መንገድ ከጀርባ ሆና እንደ ማንኛውም ወንድ እንደሚመኛት አይነት ሚስት ለመሆን ትጥራለች። ይህ ሁሉ ግን ለምርጫ ቀስቀሳ ስታደርገው የነበረ ዘመቻ ነው የነበረው። ስደተኛ የሚለው ታርጋ ከላይዋ ላይ ፈቅፍቃ የአሜሪካ ዜግነት በባሏ በኩል ለማግኘት ነበር እቅዷ። ከዛ ሲቀጥል ደግሞ ከዚህ በኋላ የምነግራችሁን ተንኮል አስባ ነው። እና ምስኪኑ ራሞን የዜግነት ወረቀቱ ለሚስቱ እንዲሰጥ በመንግስት መስሪያ ቤቶችና በሌሎች ህጋዊ ተቋማት ተመላልሶ ጠይቋል። የሚፈለግበትን ፎርሞች ሞልቷል። አፕሊኬሽኖች ሰብሚት አድርጓል። ሚስቱ ከዛሬ ነገ ከሀገር እንዳትባረርበት ለዘላለም አብራው እንድትኖር ሁሉንም ነገር አድርጓል። በመጨረሻም ጥረቱ ተሳካና ሉሉ ወረቀቷን ከአሜሪካ መንግስት ለመቀበል ትበቃለች። ታዲያ ከዚህ ታላቅ የደስታ ማግስት በኋላ ግን ሉሉሻ ድራማዊ በሆነ ፍጥነት ባህሪዋ መገለባበጥ ይጀምራል። ያ ሁሉ መልካምነት በኖ ይጠፋል። ዕለት ተዕለት ባሏን እረፍት ማሳጣት መተዳደሪያ ስራዋ እስኪመስል ድረስ ያለ እረፍት ራሞን ሰላሙን እንዲያጣ ታደርገዋለች። እናም ይህ ጸብና ጭቅጭቅ መቋጫ ቢያጣ ጊዜ ለመለያየት፣ ትዳራቸውንም ለማፍረስ ጥንዶቹ ይወስናሉ። ይህ ምንም ችግር የለውም፣ በየትኛውም ትዳር ላይ የተለመደ ነው። የተዋደደ ሁሉ አብሮ አይኖርም። በዚህ መሀል ግን ሉሉ የክፋት ሀሳቧ እንደ አዲስ ይቀሰቀሳል። ፍቻቸው በፍርድ ቤት ቢጸድቅ ልታገኝ የምትችለው የሀብት ክፍፍል እርሷ ወደ ራሞን ህይወት ከመጣችበት በኋላ ያፈራውን ንብረት መሆኑን ብቻ ትረዳለች። ይህ ደግሞ ለራስ ወዳዷ ሉሉ በቂ መስሎ አልታያትም። ለዚህም የፍቺ ሂደቱ ከመጽደቁ በፊት ራሞንን ለማስገደልና ሀብቱን ሙሉ በሙሉ ለብቻዋ ለመቀራመት ተወስናለች። እናም ይህንን ውሳኔዋን ወደ ተግባር ለመቀየር ከቅጥር ነፍሰ ገዳዩ ጋር በስልክ የጦፈ ድርድር ማድረግ ትጀምራለች። በዚህ ጊዜ የራሞን ህይወት ትረፍ ሲለው በስልክ እየተነጋገረች ያለችውን ሁሉ አንድ ወጣት ይሰማታል። የሚገርማችሁ ሉሉ የስልክ ንግግሩን የምታደርገው ጂም ውስጥ ሆና ነበር። የራሞን ጂም ውስጥ። ራሞን ቦክሰኛ በነበረበት ጊዜ የጎደሉትን ነገሮች አሟልቶ ወጣቶችን ያሰለጥንበታል ያንን ጂም። ታዲያ ሉሉ በስልክ የተናገረችውን የሰማው ከሰልጣኞቹ መካከል አንዱ የሆነው ሙንዶ ነው። ሙንዶ ከዚች ክፉ ሴት አንደበት የሚመጣውን ቃላት ማመን አልቻለም። በጆሮ የገባውን ነገር በአካል ለማረጋገጥ ፈለገና ሉሉን ተጋፈጣት። የዛኔ ሉሉ ውጥኗ እንደታወቀባት ተረድታ ከመርበትበት ይልቅ ጭራሽ ሙንዶን ልትደራደረው ትሞክራለች።
ሀሳቧን የሚፈጽምላትና ባሏን የሚያስገድላትን ሰው እንዲፈልግላት ትጠይቀዋለች። ለዚህም ጥሩ ክፍያ የምትሰጠውና ከፍቺ ከምታገኘው ገንዘብም የተወሰነ እንደምታጋራው ቃል ትገባለታለች። አሁን ሙንዶ ጭንቅ ውስጥ ይገባል። አይሆንም ብሎ መጋፈጥና መከራከሩ ትርጉም አልባ መሆኑ ገብቶታል። ስለዚህም በሀሳቧ እንደተስማማና በስራዋም እንደሚያግዛት ቃል ገብቶላት ይለያያሉ። እውነታው ግን ያጎረሰውን እጅ የማይነክሰው ሙንዶ ሉሉን አታሎ ራሞንን ማዳን ነበር ፍላጎቱ። እናም ሄዶ ለራሞን ነገረው። ሙንዶ ራሞን የሰማውን ፈጽሞ ማመን አልቻለም። ለ3 ዓመታት አብሯት በትዳር የቆየው ሚስቱ መልካምነቱን እንደ ጅል ቆጥራ እንዲህ ያለ ጭካኔ ይኖራታል ብሎ ማመኑን በጣም ተቸግሯል። እናም በመቀጠል ወደ ፖሊስ በመሄድ የተፈጠረውን ነገር ይነግራቸዋል። በማንኛውም ሰዓት ልታስገድለኝ ትችላለችና የሆነ ከለላ አድርጉልኝ ሲል ይጠይቃቸዋል። ፖሊሶች ሁኔታው ቢያስገርማቸውም ሉሉን ግን ለማሰር እና ሕጋዊ ክስ ለመክፈት በቂ ማስረጃ ግን እንደሌላቸው ይረዳሉ። እናም ይህንን ለራሞን ይነግሩታል። እና ምን ይሉታል? ሆኖም ግን በቂ ማስረጃ አብረን ተባብረን ማግኘት እንችላለን ብለው ይነግሩታል። ከዚህ በኋላ ነው ፖሊሶች ራሞንና ሙንዶ ተባብረው ሉሉን ወጥመድ ውስጥ ለማስገባት መተወን የጀመሩት። እናም ሉሉና ሙንዶ በተነጋገሩት መሰረት ቅጥር ነፍሰ ገዳይ እንዳገኘላትና በአጭር ጊዜ ውስጥ ራሞን ሶሳን አስወግዶ እንዳይደረስበት ደብዛውን እንደሚያጠፋው ይገልጽላታል። ይገለዋል፣ ያስወግደዋል፣ ፖሊስም አያገኘውም ማለት ነው። ይህ ነፍሰ ገዳይ ስራውን ለመጀመር የእርሷን ትዕዛዝ የጠበቀ መሆኑንም ይነግራታል። ሉሉ ዝንፍ የምትል አልነበረችም። ሀሳቧን ከመቀየርና ለባሏ ትንሽ ርኅራኄ ከማሳየት ይልቅ በነገርየው መፋጠን በመደሰት አረንጓዴውን የይሁንታ ፍቃድ ትሰጠዋለች። ይህ ታሪክ የዳሊያና የማይክልን ታሪክ ያስታውሰናል። የእነሱን ታሪክ ቪዲዮ ያላያችሁ ሰዎች ትንሽ ወደ ኋላ በተፈልጉ ቪዲዮዎች መሀል ታገኙታላችሁ። እናም ይህ ነፍሰ ገዳይ ተብሎ ከሉሉ ጋር የሚነጋገረው ሰው አንደር ከቨር ፖሊስ ኦፊሰር ማለት ሲቪል የለበሰ ፖሊስ የምንለው አይነት ነው። መኪና ውስጥ ሲያናገራት የምታዩት። በአካል እንዲገናኙ ይጠይቃታል። እርሷን ፈቃደኛ ሆነች። ቅድሚያ እንደ ቀብድ እንዲሆን $2000 ልትከፍል፣ ራሞን ከሞተ በኋላ ደግሞ ቀሪውን ብር ልታስገባ ትስማማለች። ከዚህ በተጨማሪ የራሞንን ስኬጁል አለ ፕሮግራሙን፣ ጂም የሚሄድበትን፣ ቤት የሚመጣበትን እያንዳንዱን ነገር በዝርዝር ታስቀምጥለታለች። ይህም የትኛው ሰዓት ግድያዋ ለመፈጸም ምቹ እንደሆነ እንዲለይ በማሰብ ነው። ቀድማን የተጠነቀቀችው። በቃ ቢላዋን አንስታ እሷ መውጋት ነው የቀራት። ሉሉ እንደውም የት ቦታና በስንት ሰዓት ላይ ቢገደል እንደሚሻልም ጭምር ሀሳብ አቅርባ ነበር። እናም ፖሊስ ግን ተጨማሪ መረጃዎች ስለሚያስፈልጉት ስራው እንዲቀጥል ፈለገ። የሜካፕ አርቲስት አዘጋጀ። ራሞንን የሞተ አስመስለው ሜካፕ ሰርቶት ፎቶ አንስተው ለእሷ ለመላክ ይወስናሉ። ከከተማው ወጣ ብሎ ባለ ቦታ በጥይት እንደተመታ በማስመሰል ጉድጓድ ውስጥ ወድቆ ፎቶ ያነሱታል። ከዚያም ይህንን ፎቶ ስውሩ የፖሊስ አባል ቅድም የነገርኳችሁ ሉሉን ያናገራት አንደርከቨር ፖሊስ የፈለገችውን ስራ ሰርቶ ማጠናቀቁንና ለስራው የሚገባውን ክፍያ እንድትፈጽምለት በአካል ተገኝቶ ይጠይቃታል። በዚህ ጊዜ ሉሉ መኪናዋ ውስጥ ባለ ድብቅ ካሜራ እየተቀረጸች ነበር። እናም ሉሉ ሀሳብ የተሳካ ብላ በሳቅ በታጀበ አንደበት በቃ ሞተ፣ አይመጣም፣ ከዚህ በኋላ አላየውም እያለች ስትናገር ትደመጣለች። እናም ፖሊስ ይህ ማስረጃ ይህችን አረመኔ ለረጅም ጊዜ ወደ እስር ለማስገባት በቂ እንደሆነ ቢያውቅም ተጨማሪ ማስረጃዎች ግን ለማሰባሰብ ስራው አሁንም እንዲቀጥል ያደርጋል። እንደ ፖሊስ ግን ድራማቲክ የለም አንዳንዴ። እናም ፖሊስ ወደ ሉሉ ጋር በመሄድ ባለቤቷ ድንገት መሰወሩን በመግለጽ እንዳገኘችው ወይም አይታው ከሆነ ይጠይቃታል። እሷም ፍቺ ለመፈጸም በሂደት ላይ በመሆናቸው እንደ ድሮ ብዙም እንደማይገናኙ ለፖሊስ ትነግራለች። ይህንን ቃል ስትሰጥ ታዲያ ምንም አይነት መፍራትም ሆነ መርበትበት አይታይባትም ነበር፣ ምን ያህል ብትዘጋጅ ነው። ከዚህ በኋላ ፖሊስ ሉሉን በቁጥጥር ሲያውላታል። ፍርድ ቤት ላይም ክስ ይመሰረትባታል። እናም ፍርድ ቤት ማስረጃዎችን በአግባቡ ተጠናክረው የቀረቡበትን የክስ ሂደት ስለሆነ ውሳኔ ለማስተላለፍ ብዙ ጊዜ አልፈጀበትም ነበር። እናም ሁኔታውን ከመረመረ በኋላ ሉሉ ላይ ነፍስ ለማጥፋት በመሞከር ወንጀል የ20 ዓመት እስራትን ፈርዶባታል። እንኳን ደስ አለሽ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ።